እግዚአብሔር ምህረቱን ይስጣችሁ። እንዲህ አይነት ሐሳቦችን በእውነት ሰው ከራሱ ጋር ነው መታረቅ ያለበት። ሰላም ናፍቆናል። ጦርነት አያስፈልግም። ለሀገራችን ሰላም፣ ለመሪዎቻችን ጥበብን ያድልልን። ይሄ ተደባዳቢዎቹ ሲናገሩ ይቅርታ ተወዳዳሪዎቹ ማለት አልችልም። ኢትዮጵያ ስሟ ትቀየር ያሉ ለብሔራዊ ምክክር ኮሚሽን አጀንዳ ያስገባዋሉ የሚባለውን ሰምቼ ደንግጫለሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ አይነት ሰዎች የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ በጣም የምናያቸው ነገሮች አንገብጋቢ፣ በጣም የሚያናድዱም የሚያሳዝኑም ጉዳይ ናቸው። ስለ አለባበሴ በጣም ይቅርታ ብዬ የምጠይቃለሁ። ምክንያቱም ከፊልድ ነው እየመጣን ያለነው። በጅማ ሀገረ ስብከት ውስጥ ነበርን ቆይታ ያለነው። ጫካ ነው አድረን የመጣ ነው። መቃብር ቤት ውስጥ ነው አድረን የመጣ ነው። ምክንያቱም አገልግሎት በዛ ስላለና ለዚህ የሚሆን አለባበስ ቤት ስላልደረሱ ቀጥታ በዚሁ ስለመጣን በዚሁ ስለገባው በጣም ይቅርታ። ከዛ በላይ ግን እየሆነ ያለው ነገር ምንድን ነው? ይሄ ብሔራዊ ምክክር ኮሚሽን የሚባል አንድ ተቋም በሀገራችን አለ። ብሔራዊ ምክክር ኮሚሽን እኔ የማንም ደጋፊም የማንም ተቃዋሚም አይደለሁምና ለሀገር ይበጃል የሚል ሐሳብ ሲመጣ በጣም ደስተኛ ነኝ። ሀገር ትጠቀማለች፣ ሀገር በዚህ ውስጥ ብታልፍ የተሻለ ይሆናል፣ ነገ የተሻለ ይሆናል የሚል ሐሳብ የሚያስብ በሙሉ ለኔ ያስደስተኛል። ስለዚህ ሐሳብ አለኝ የሚል በሙሉ ለዚህ ብሔራዊ ምክክር ኮሚሽን ሐሳቡን እንዲያቀርብ ተብሏል እና ሐሳብ አለኝ የሚል በሙሉ ሐሳቡን እንዲያቀርብ የተፈቀደ ይመስለኛልና አንዳንድ ግን የቀረቡ ሐሳቦች ትንሽ ስሜታዊ የሚያደርጉ ስለመሰለኝ ነው። የእውነት ለመናገር ኢትዮጵያን አንድ ለማድረግ አንድ እንድትሆን የቀደመ ማንነቷ እንዲመለስ ሐሳቦች መደመጥ አለባቸው ብላችሁ ሐሳብ ለማድመጥ በየክፍለ ሀገሩ በየአካባቢው በየቦታው መድረክ እየዘረጋችሁ ሐሳብ ስትቀበሉ ለነበራችሁ ውድ ኢትዮጵያውያን እንዲሁም ይሄንን ላመቻቻችሁ በሙሉ በእውነት በእግዚአብሔር ስም ምስጋናን አቀርባለሁ። በጣም ምስጋናን አቀርባለሁ። መለመድም መቻል አለበት። ጸብ ያለሽ በዳቦም መሆን መቻል የለበትም። አሁን እየሰማን ያለነው በጣም አስገራሚው ነገር ኢትዮጵያ ስሟ ይቀየር የሚል ሐሳብ ያመጡ አሉ የሚል ነገር ስሰማ ደግሞ በጣም ደንግጫለሁ። እናንተም እንደምደነግጡ
ምንም ጥርጥር የለኝም። ይሄንን ጉዳይ ዛሬ በደንብ እናየዋለን። በጣም በደንብ እናየዋለን። ኢትዮጵያ ስሟ ትቀየር፣ ስሟ ጨቋኝ ነው፣ ስለዚህ የኢትዮጵያ ስም ይቀየር የሚል አጀንዳ ያስገቡ አሉ። ደንግጫለሁ፣ በጣም ደንግጫለሁ። አዎ ሐሳቦች መነሳት ችግር የለባቸውም፣ ምንም ችግር ላይኖርባቸው ይችላል። ግን የማይነኩ ቀይ መስመሮች አሉና እኛ እስቲ እናየዋለን። እኔ አላውቅም ግን እናየዋለን። ከዛ ባለፈ ከእንዲህ አይነቱ ይልቅ ደግሞ ውሸት ይሁን እውነት ብሰማው ብዬ የምመርጠው ነገር ሰሞኑን ሲነዛ የነበረ አንድ ነገር አለ። የኢትዮጵያና የኤርትራ ዳግም ግንኙነት፣ እሱም ላይ እጅግ እንደው ሳይሆን እንዲህ አይነት ወሬዎችን ነው መስማት የምፈልገው። ሆኖ የሰው ስደትን፣ ሆኖ ሞትን፣ ሆኖ ጦርነትን ከምሰማ እንደው ባይሆን እንኳን እንዲህ አይነት የተስፋ ቃልን እንደ መስማት የሚያስደስት ነገር የለም። እሱ ላይ እነግራችኋለሁ። በጣም የሚያሳዝነው ደግሞ የሀገራችን ስፖርት ወዴት እየሄደ እንደሆነ አላውቅም። ሰሞኑን የድብድብ ስፖርት ትልቁን ገበያ ይዟል። ስለ ድብድብ ስፖርትም የምነግራችሁ ጉዳይ አለ። እነዚህና ሌሎች ሐሳቦች ላይ የእውነት እንደ አንድ ኢትዮጵያዊ ዝም ልንል ስለማይገባ እሱ ላይ ሐሳብ እንሰጣለን። መልእክቶች አሉ። መልእክቶችን ሰምተን ስንመለስ ወደ እነዚህ ጉዳይ እንገባለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃሽ ሚዲያ እዚህ አይነት ሰዎች ገጻቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም።
ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን እያደረጋችሁ ስለሆነም ከልብ አመሰግናለሁ። የጉድ ሀገር ገንፎ እያደር ይፋጃል። በጣም ያስደነገጠኝ የገረመኝ ከመንገድ እንደመጣው ስሜታዊ አድርጎ ያስገባኝ ጉዳይ ነው። ክቡራን ተመልካቾቻችን ኢትዮጵያ ስሟ ትቀየር ያሉ ለብሔራዊ ምክክር ኮሚሽን አጀንዳ ያስገባዋሉ የሚባለውን ሰምቼ ደንግጫለሁ። መቼም ይሄ ብሔራዊ ምክክር ኮሚሽን የማይችለው ጉድ ያለ አይመስለኝም። አሁን የተሸከመው ጉድም እልፍ ይመስለኛል። እንደው ምክክር ኮሚሽኑን እንዲመሩ የተፈቀደላቸው ሰዎች ራሱ እየያዙ ያሉትን አካላት ሲያዩ ወይም ደግሞ እየሆነ ያለውን ነገር ቢሰሙ የሚያብዱ ይመስለኛልና እስቲ ከዛ መካከል አንደኛው ወንድማችን የህግ ባለሙያው ጠበቃ አያሌው ቢታኔ ያነሳው ሐሳብ አለ፣ ያመጣው ሐሳብ አለ። በጣም አስገርሞኛል እና እሱ እንዲህ የሚል ሐሳብ ተነስቷል ብሎ ያካፍለናል። ያንን ሰምተን ዳግም እንገናኝና ይህንን ጉዳይ እናነሳዋለን። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታኔ እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነፃነት ነፃ በሆነ መልኩ ሐሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሐሳባቸውን ከሰጡ እኛም በዚያው ልክ ደግሞ መመከት አግባብነት አለው እያስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲወረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። በጣም የሚያስገርም የሚያስደነግጥ ነገር ነውና በደንብ እንዳንናደድ መለማመድ መቻል አለብን ማለት ነው። የሀገራዊ ምክክር ኮሚሽኑ ይፋ ሲደረግ በደንብ እንዳንናደድ እንዳንግል አሁን ብንለማመድ ጥሩ ነው ብዬ አስባለሁ። ዋናው የምክክር ኮሚሽኑ ዓላማ ያሉ ሐሳቦች መተው እንድንነጋገር ስለሆነ ግን እንድንነጋገርባቸው የተመረጡ ሐሳቦችን ስንሰማ እኔ እግዚኦ የምንል ይመስለኛልና ሰው ማስተዳደር የማይችላቸው ጥያቄዎች እንደመጡ ሁሉ እየገባኝ ነው ማለት ነው። ሰው ሊፈታቸው የማይችላቸው ጉዳዮች ሁሉ እየመጡ እንደሆነ እየገባኝ ነውና የብሔራዊ ምክክር ኮሚሽን የሥራ ኃላፊዎች፣ ባለሙያዎች ምናምን እነዚህን ስትሰሙ የዋላችሁ እግዚአብሔር ምሕረቱን ይስጣችሁ። እንዲህ አይነት ሐሳቦችን በእውነት ሰው ከራሱ ጋር ነው መታረቅ ያለበትና ከሀገር ጋር ጸብ መግባት መቻል የለበትም። ከሀገር መሪዎች ጋር ጸብ ውስጥ ልንገባ እንችላለን። ከወቅታዊ ሹመኞች ጋር ጸብ ውስጥ ልንገባ እንችላለን። በፖሊሲያቸው ጸብ ውስጥ መገባት የለበትም። ሐሳብን በሐሳብ ነው መሞገት መቻል ያለብን። አሸናፊ ለሆነው ሐሳብ ነው መሄድ መቻል ያለብንና እንዲህም አይነት ሐሳብ ሰው ውስጥ ይኖራል ብዬ አስቤ አላቅምና በእውነት ይሄ እንግዲህ የምክክር ኮሚሽን እማንሰማው የለ እንድንሰማ ስላደረገን ከልብ አመሰግናለሁና ግን ያናድዳል ደግሞ መልሰን
አለመንገብገብ የሚቻላል አይመስለኝምና ስሟ ይፋቅ ያሉትን ግን አንድ ብጠይቅ ደስ ይለኛል። ወይም ስሟ ይቀየር ብለዋል የተባሉትን እንደ ወንድሜ ጠበቃ አያሌው ቢታኔ ሐሳብ ላይ ነው የሰማሁት። ከብሔራዊ ምክክር ኮሚሽኑ ይህንን አልሰማውም እና በእሳቸው ቲክቶክ ገጽ ላይ ነው የሰማሁትና ይህ ሐሳብ ከመጣ ግን እንደው ማን ይባል ስሟ እሱንም ነግረውን ቢሆነ ማን ቢባል ጥሩ ነው። እኔ በእርግጠኝነት ኋላ ላይ ይሄ ሐሳብ ሲገለጥ የማህበረሰብ ነው ብዬ አላስብም። እንዲህ አይነት ሐሳቦች በዚህ ስም ጸብ ያለበት አካል አለ ብዬ አላስብም። ግለሰቦች ሊኖሩ ይችላሉ ወይም የሆነ ፖለቲካ ፓርቲዎች ምናምን ሊኖሩ ይችላሉ እንጂ እንደው ወደ አንድ ማህበረሰብ ወስደን ሌላ ነገር እንዳይፈጠር ስለምፈራ እግዚአብሔር እሱን ጽናቱን ያድለን። የሚያስደነግጡ ብዙ ነገሮች እንዳሉ እየሰማን ነውና የጠበቃ አያሌው ቢታኔ የቲክቶክ ገጽን ሳይ በጣም ነው ሾክ ያደረግኩት። በጣም ማለት ነው እንዲህ አይነት ሐሳብ ገብቷል። ምክንያቱም በጣም የምናምናቸው የህግ ባለሙያ ስለሆኑ ያለ መረጃ አይናገሩም ብዬ ስለማስብ ማለት ነው። መንገድ ላይ ነው የሰማሁት። ተጨማሪ ሐሳቦችን ወደፊት የምንሄድባቸው ይሆናል። እኔ ከእንዲህ አይነቱ ሐሳብ ይሁንም አይሁንም ይሳካም አይሳካም በእውነት በተስፋ ብቻ የሚያጠገብ ሐሳብን መስማት የናፈቀኝ ጊዜ ነው። አሁን የሚያጠገብ እንጀራ ከምጣዱ ያስታውቃል የሚለውን አባባል እንዳቅ ያደረገኝ ነገር ነው። ምንድነው እሱ? በቅርቡ በዚህ በኤርትራና በኢትዮጵያ መካከል ያንዣበበው ጦርነት ጠፍቶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና እንዲሁም ክቡር ጠቅላይ ሚኒስትሩ ክቡር ፕሬዚዳንቱ ኢሳያስ አፈወርቂ አንዳቸው ወደ አንድ ሀገር ሌላቸው ወደ ዛኛው ይሄዳሉ፣ ደስታን ፍስሐም ይሆናል የሚል ዜናን በሶሻል ሚዲያ እየሰማው ነው። እንዴት ልቤን እንዳጠገበው እውነት ባደረገው እውነት በሆነ ነው ያልኩት። እንግዲህ ከጫካ ነው የመጣሁት፣ ከገጠር ነው የመጣሁት። ምን ያህል ሶሻል ሚዲያው ላይ እንደተዘዋወረ አላወኩም። ዘግይቼ ከሆነ ይቅርታ። ግን እስቲ ተመልከቱልኝ። ደስ የሚያሰኝ ስለሆነ እንዲህ አይነት ዜናዎችን ነው መስማት የምንፈልገው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝደንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። በዛም የሁለትዮሽ ግንኙነትን እስከ ዛሬ ከነበረው ሁኔታ ባለፈ በአዲስ ምዕራፍ የሚበይን የሚወስን ስምምነቶችን ያደርጋሉ። ከስምምነቶች አንዱ ኢትዮጵያ የአሰብ ወደብን ያለምንም ገደብ የምትጠቀምበት፣ ከአሰብ ወደ መቀሌ፣ ከአሰብ ወደ አስመራ፣ ከአሰብ ወደ አዲስ አበባ የባቡር የፈጣን መንገድ እንዲሁም የኤርፖርቶች መስፋፊያ የሚከናወንበት፣ የኃይል መሰረተ ልማት የሚዘረጋበት፣ የኢትዮ ኤርትራ ቦርደር ኮሚሽን ወደ ትግበራ የሚገባበት፣ በተመሳሳይ ኢኮኖሚያዊ ትብብሮች የሚደረጉበት፣ በእነዚህ ዙሪያዎች ሰፋፊ የጸረ ሽብር ከዚህ በፊት የአስመራ ዲክላሬሽን፣ የጅዳ ዲክላሬሽን፣ የኢትዮ ኤርትራ ቦርደር ኮሚሽን እንዲሁም በጋራ የሚኒስትሮች ምክር ቤት አመታዊ የሆነ አኑዋል የሆነ ስትራክቸራል ሆኖ የጋራ የሚኒስትሮች ፎረም የሚቋቋምበትና በድንበር፣ በጸጥታ፣ በጸረ ሽብር፣ በንግድ፣ በኢንቨስትመንት በእነዚህ ሁሉ ላይ የሚወሰን ምክር ቤት የሚኒስትሮች ፎረም ያቋቁማሉ። አስተማማኝ ሪሌብል የሆነ መረጃ ነው። በጣም 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 የሚያስደስት ነገር ነው። በእውነት እንዲህ አይነት ሐሳቦችን ነው መስማት የምንፈልገው። ባደረገው በሆነ በጣም ባደረገው ሰላም ናፍቆናል። ጦርነት አያስፈልግም። አዎ የሀገር አንድነት የሀገር ዳር ድንበር መከበር መቻል አለበት። ዜጋው ሰላሙ መጠበቅ መቻል አለባቸው። ሰላምን የሚያውኩ አካላት ጋፕ እንዲሉ መደረግ መቻል አለበት። ግን ንግግር መቅደም፣ ንግግር ከቀደመ ደግሞ አሁን ይሄንን ነገር እንድናወራ የሚያስገድዱን ሁለት ነገሮች አሉ። ከሰሞኑ ወደ ቢሾፍቱ
አካል ጉዳተኛ ሆነው ስንመለከታቸው የነበሩ ወታደሮች፣ ከመቀሌ እንደዚሁ አካል ጉዳተኛ ሆነው ስንመለከታቸው የነበሩ፣ ከአማራ ክልል ላይ ከሀብት ከቤት ንብረታቸው የተፈናቀሉ እህት እናት ወንድሞቻችንን ስንመለከት፣ በአፋር ላይ የወደመውን እንደዛ ያሉ ጉዳቶችን ስንመለከት፣ ከእያንዳንዱ ክልል ለጦርነት ተብሎ የተጋዘ ወጣት ሳይመለስ ለቅሶ የሚያረዳ መሰማራቱን ስናይ ጦርነት ይቅር፣ በዛው ጎን ለጎን ደግሞ የተጀመሩ ተስፋ የሚሰጡ በከተማ እየተሰሩ ያሉ ልማቶችንም ስንመለከት ሀገር የሚያስፈልጋት እድገት ስለሆነ ሞት እንዳይመጣ ጦርነት እንዳይቀሰቀስ ከመቼውም በላይ የሚከፈለውን መስዋዕት እየከፈለን ሰላምን ልናሰፍናት ይገባል። እንደኛ እንደ ኢትዮጵያውያን ስለ ሰላም ቢናገር የሚያምርበት ያለ አይመስለኝም። በብዙ ነገራችን እያጣን ስለሆነ ለሀገራችን ሰላም ይስጥልን። ለሀገራችን ሰላም፣ ለመሪዎቻችን ጥበብን ያድልልን። የመነጋገር የመደራደር የሚያስፈልገውን ሰጥቶ የማያስፈልገውን ጦርነት ማስቀረት የሚቻልበትና ይሄንን ዜና ስሰማ እንዴት ልቤ ሐሴት እንደሞላ እንዴት ደስ እንዳለኝ ልነግራችሁ አልችልም። በሌላ በኩል ደግሞ ሰሞኑን እየሰማ ነው ያለ አንድ ጉዳይ አለ። ይሄ ድብድብ ጸብ ያለሽ በዳቦ 10 ሚሊዮን ብር ስጡኝ፣ 5 ሚሊዮን ብር ስጡኝ። አንዳንድ ኮሜዲያኖችም ደግሞ ኑሮ ከሚደበድበኝ ብር ተሰጥቶ ይልደብደብ። እንዲህ አይነት ነገሮች በጣም ስፖርት ነው፣ ድብድብ ነው። በመጀመሪያ መለየት መቻል አለበት። ይሄ ተደባዳቢዎቹ ሲናገሩ ይቅርታ ተወዳዳሪዎቹ ማለት አልችልም። ለምን የውድድርን መንፈስ የሚያመጣ ቃል አይደለም እየገለጹ ያሉት። እሰብረዋለሁ፣ እቀለጥመዋለሁ፣ ድንግል ማርያም ምስክሬ ናት ይላል በአንዱ በኩል፣ በዛኛው ወላሂ ይላል። ሪንግ ውስጥ እንገናኝ እሰብረዋለሁ። ስፖርት ምንድን ነው? ለወዳጅነት ነው አይደል የተባለው? ለወንድማማችነት ነው አይደል የተባለው? ልጆቻችን ምን ይዩ? ቴኳንዶ ካሁን በኋላ አይግቡ፣ ቴኳንዶ ይጠላ፣ ማርሻል አርት ምናምን የምትሉ አላውቀውም። በእርግጥ ምንም ሰውነቴም የስፖርተኛ አይደለም። ምንድን ነው እሱ? አሁን ልጆቻችን የላክናቸው ሁሉ ወጥተው ጸብ ያለሽ በዳቦ ይጣሉ ከግድግዳ ጋር ከሰው ጋር። ይሄን ያህል ክፈሉኝ ጥሩ ከገቡ በኋላ ለመወዳደር አይደለም። ይሄንንስ ቀርጾ የሚያስተላልፍ ቴሌቪዥን ምንድን ነው እሱ? እሰብረዋለሁ ነው እያለ ያለው። ሰው እንዴት ይሰበራል? ለመሰበር እንዴት? ግማሹ ረሃብ ሰብሮት ቤቱ የተኛ ማህበረሰብ ያለባት ሀገር ውስጥ ሚሊየን ብሮች ወጥቶ ለመሰባበር ቴሌቪዥን ቻናሎችና የዩቲዩብ ቻናሎች ወረፋ የሚይዙበት። ስንቴ ተሰብረናል። በጦር ተወግተናል እኮ፣ ተዘግዝቀን ተገለናል፣ በገጀራ ታርደናል። በብዙ ነገሮች ስቃይ ያለባት ሀገር ላይ ድጋሚ ሰው ሲሰባበር ለማየት ይህን ሁሉ ብር ኢንቨስት ማድረግ ኃጢአት ይመስለኛል፣ ግፍም ነው። ለስፖርታዊ ውድድር ተብሎ መሻሻል አለበት። አዎ በዓለም አቀፍ ስፖርቱ እንደዛ አይመስለኝም ፉክክሩ፣ ወይም አላቅም ከሆነም ስለማይጠቅመን መተው ነው እንጂ ያለብን ሰው ከሰው ለመሰባበር አይመስለኝም። በእውነት በጣም ነው የማዝ ነው። በጣም በብዙ ነገር እኔ ጭንቅላታችንን የሚወስደው ነገር መጥቷል። ስፖርቱ ቃሉን ቢያሻሽል በየቤቱ የምንሰማው ከተወዳደረ እመነኝ ቃል ገባላለሁ እኔ ሰብረዋለሁ፣ በአንድ ደቂቃ ውስጥ እሰብረዋለሁ፣ ቀንጥሷል፣ አሸንፈዋለሁ ነው የሚባለው። እንደው ቃሉን ዝቅ እናድርጎ ማሸነፍም ሌላ ውስጥ ህጉ ምታ ግደል ከሆነ እኔ የሀገሪቱ ስፖርት ፌዴሬሽን ይሄንን ስፖርት ሊያግድልን ይገባል። አይደለም የተከፋፈልን እንትን ምንድነው ብር እያወጣን ልንገዳደል። ለካም በዛም ብር እየሰጠን ነው የምንገደለው። እና የቸገረ ነገር ከሆነብን በእውነት የቸገረ ነገር ሆነብን። እኔ በጸሎት ከተሰበሩ አባቶች ጋር ነበር የቆየሁት። ወደ አንድ ጅማ ሀገረ ስብከት በእውነት ያንን እመጣበታለሁ። የተዋህዶ ልጆች የምንሰማው ነገር ከባድ ነው እንዴ! አንዳንዱ ፈሪ ብሎ ሰው ለማሰበር ፈርም ብሎ አንዱን ይገፈዋል፣ አንዱ ጀግና ብሎ አንዱን። እኔ በጣም ስላስፈራኝ ስላላስደሰተኝም ጭምር ስህተት ከሆንኩኝ ልታረም፣ ስፖርቱና የሰው ልጅን ጤንነት እንደው ብንለየው ብዬ አስባለሁ። በእውነት ለመናገር እኛ
ሚሊየንስ በተለይ ኦርቶዶክሳውያን ከፍለው ከምናደባድብ ብራችንን እንትን ብለን ምንድነው አውጥተን ብንጸድቅበት። ጸድቅ ያለ ያሉት ያው ብር አይሰጡም፣ ምንም ልናደርግ አንችልም። በቃ ጸድቅ ያለው ምጽዋት አያስፈልግም፣ ስራ አያስፈልግም ብለዋል። እኛ ስንሰጥ እንደምንጸድቅ የምናምነው ደግሞ መስጠት መቻል አለብን። ወደ አንድ ቦታ ሄጃለሁ፣ ጅማ ሀገረ ስብከት። በጣም በሚያስገርም እስከ ጅማ በፕሌን ነበር የሄድነው። ከጅማ በኋላ ወደ አጋሮ በህዝብ ትራንስፖርት ነበር የተጓዝነው። ከጅማ አጋሮ ደግሞ ሊሙሻይ ነው የገባ ነው። በጣም ኮረኮንች መንገድ ነው። በጣም አስጨናቂ ነው። ከፍ ቢባል ሰማይ ነው የሚታየው፣ ዞር ቢባል ጫካ ነው። ልም ያለ ጫካ፣ ድብን ያለ ጫካ። እንደ ሌሎች ቦታዎች ለማገልገል ማታ ቀን ሰርተን ማታ ወደ ሆቴል ሄደን ማደር ምናምን አይቻልም። በጣም በሚያሳዝነው መልኩ ነገር ደግሞ ቀን አገልግለን ማታ በቤተ ክርስቲያን ውስጥ ማደር ፈልገን ነበረ። ቤተ ክርስቲያን ውስጥ እንኳን ልናድር የምንችልበት አልነበር። ስለዚህ ማደሪያችን የት ሆነ? ብቸኛ አንድ የመቃብር ቤት አለች ቤተክርስቲያን ውስጥ። የመቃብር ቤት ነው ያልኳችሁ። ብቸኛ ቤት ልታሳድር የምትችል። ስለዚህ አማራጭ የለም። እዛ መቃብር ቤት ውስጥ ማደር ነበረብን ማለት ነው። የመጀመሪያ ጊዜ ሄድን ላይ የደብሩ አስተዳዳሪ አብሬያችሁ ልደር አሉ። አይ አባታችን፣ አንደኛ አይበቃንም፣ እርሶን እዚህ ስለማይመጥን ግድ የለም፣ እርሶን የአካባቢውንም እዛው ስለሆኑ ኑሮንም ለምዶታል፣ ወደ ቤቱ ሊሄዱ ይገባሉ አልናቸው። አይ እዚህ ጫካ ውስጥ እንዴት ጥያችሁ ይሄዳሉ አሉ። ምክንያቱም በጣም ያስፈራል። እንዲህ ነው ብለን የማንናገረው። ከወንድሜ ጋራ ነው የሄድነው፣ ከሁለት ወንድሞቼ ጋራ። እንዲህ አልኳቸው፣ አባታችን እርሶ ከምንም አያስጥሉንም፣ እዚህ ጫካ ውስጥ ከምንም አያስጥሉንም። እንግዲህ አልፎ እንኳን የሆነ ነገር ቢመጣ ሞት ነው፣ ሟች ማብዛት ነውና አያስፈልግም ሂዱ ብለን እኛ በዛ በጫካ ውስጥ እግዚአብሔር ጠብቆን ብንሞትም በቤቱ መሞት ክብር ነው ብለን ግድ የለም ወደ አንዱ ቦታ እንሂድ ብለው ነበር። አይሆንም ብለን እዛው አድረን መተናልና የሚገርም አገልግሎት አገልግለን መተናል። እግዚአብሔር በብዙ ነገር ባርኮናል። የተዋህዶ ልጆች ከእናንተ ትልቅ የበረከት ስራን እንጠብቃለን። ሌሊቱን ባሳያችሁ ምናልባት እንግዲህ ባሴ እስቲ ያሳይልኝ። በቃ ድቅድቅ ያለ ጨለማ ማለት ነው። ብርሃን የለ ምናምን መብራት የለ አይታሰብም። እልም ያለ ጨለማ ነው። ይሄው እንደምታዩት እግዚአብሔር በሚያውቀው በካሜራችን ለማስቀረጥ አስበን ይሄ ነው። በቀን ደግሞ አካባቢው ሲታይ ይሄ ነው። አሳያቸው። በቃ ይሄ ነው የምታዩት ነው። ድፍን ያለ ጫካ። ምንድነው የፈተነን አንዱ በጣም የሚያስገርመው ነገር በሞባይል ባትሪ አብርተውልኝ ሱሬን አውልቄ እንግዲህ በውስጥ ልብሴ ብቻ ሆኜ ሱሬን ሳራግፍ ነበር። ጉንዳን በጣም ወሮናል። ጉንዳን ብቻ አይደለም የተለያዩ እንስሳቶች ነበሩ በጣም በሚያስገርም መልኩ። ይሄ ሰውነቴ በጣም እንደቀላ ነው። ምን እንደሄደበት ሁሉ አናውቅም። እና በጣም የሚያስገርም ግን ይህን ሁሉ አድርገን አልፈን ስንመጣ በረከት እንጂ መከፋት አልነበረም። ይሄ ተርብ አለ። ተርብ ነው የሚባለው። ጣ እያለ እየተነሳ ይመጣል። ጉንዳን አለ። እዚህ ውስጥ ደግሞ የሚሰኩ ይሄ ወፋፍራም የሆኑ ትል ነገሮች ይመስላሉ። ሲነኳቸው እንደ ኤሊ የሚጠረጥ በፀጉር ይገባሉ። የሚያስገርም ሌሊት ነው አሳልፈን የመጣ ነው። ግን ይሄ ሁሉ የሆነው ደግሞ በመድኃኔዓለም ቤት ስለሆነ ደስ ይለናል። የተዋህዶ ልጆች የሊሙሻይ ቤተክርስቲያንን ምዕመናኑን ከዚህ ጭንቀት ልንገላግላቸው ይገባል። እንግዳም ሲሄድ ቤተክርስቲያን ውስጥ እንዲያድር፣ ምዕመናኑም ደግሞ ስርዓተ አምልኳቸውን በስነስርዓቱ እንዲያገለግሉ። እዛ አካባቢ ያለው ምዕመን ከሌላው የሚለየው የሚችለውን ለቤተክርስቲያን እየሰጠ ነው። የሚችለውን አስራቱን ያወጣል፣ ወንጌል ይማራል፣ የሚችለውን እያደረገ ነው። ግን ህንፃ ቤተክርስቲያኑ ፈርሶባቸዋል። ጉልላቱ ወድቆ ነው የምትመለከቱት። አውደ ምሕረቱ እንኳን በጣም በሚያሳዝን መልኩ የወንጌል አዝመራ የሚዘራበት አይደለም። ሊሙሻይን በጣም በቅርቡ የት እንደደረሰ እናሳያቸዋለን። አዲስ ህንፃ እየሰራን ነው፣ እየገነባን ነው። ግን በቤተክርስቲያን ውስጥ ያለውን ችግርና መቃብር ቤት የነበረኝን ሁኔታ እስቲ በትንሹ ላስመልክታችሁና
እንመለስ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃች ሚዲያ እዚህ አይነት ሰዎች ገጻቸው ስብሐት ወክብር ለዘንዱ እሰይ ነገ አንተና ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አደራችሁ። አሁን የምንገኘው እንግዲህ በጅማ ሀገረ ስብከት ጎማ ወረዳ ሊሙሻይ መድኃኔዓለም ቤተክርስቲያን ውስጥ ነው የምንገኘው። በጣም የሚያስገርመው ይሄ የምትመለከቱት መቃብር ነው። እናታችን ወይዘሮ አታለለች መኮንን ተስፋዬ ከ1933 እስከ 2016 ዓመተ ምህረት እንግዲህ አርፏል ማለት ነው። 2016 ዓመተ ምህረት ላይ ነፍስ ይማርልን። በዚህ ያደርንበት ዋነኛ ምክንያት በዚህ ቤተክርስቲያን ውስጥ ያለው ብቸኛ ቤት ይሄ የመቃብር ቤት ብቻ ነው። ስለዚህ አባታችን አልጋና ፍራሽ አምጥተውልን በመቃብር ቤት እንድናርፍ ተደርጓል። በአካባቢው ምንም ሆቴል የሚባል ነገር የለም፣ እንዲሁም ደግሞ እንግዳ መቀበያ የሚያስችል የለም። ስለዚህ በመቃብር ቤት እያደርን አገልግሎታችንን እንከውናለን ማለት ነው። እንዲህ አይነቱ አገልግሎት ሁሌ ነው የምናደርገው። ከጅማ እስከ ሊሙ ድረስ እስከ አጋሮ ድረስ በህዝብ ትራንስፖርት መጣን። ከአጋሮ እስከ ሊሙ ሻይ ድጋሜ እንደዚሁ ከህዝብ ጋራ በጋራ መተን በመቃብር ቤት አድረን ደግሞ አገልግሎታችንን ልናገለግል ነው። የሊሙ ሻይ መድኃኔዓለም ቤተክርስቲያን በጣም ነው የሚያሳዝነው። ቤተልሔሙ ምንም በጣም በሚያሳዝን መልኩ በቆርቆሮ ነው ያለው። አውደ ምሕረቱ የሚታሰብ አይደለም። አገልግሎቱ ሰፊ ነው፣ ግን የአባታችን ቤት ፈርሷል። በጣም በሚያስደንቅ በሚያስገርም መልኩ በህይወተ ስጋ ያሉ እናት አባቶቻችን እንግዲህ ቤተክርስቲያንን ይረዳሉ፣ ያግዛሉ፣ ስጋ ወደሙንም ይወስዳሉ። ሲያርፉ ደግሞ እንዲህ መታሰቢያን ጭምር ሰርተው ለቤተክርስቲያንም ሌላ ማረፊያን ያዘጋጁልና የእናታችን ነፍስ ይማርልን። እዚህ ጋር የምትመለከቱት መቃብር ነው። እኔ ደግሞ የምትመለከቱን ሕያዋንን የነገ ቦታችን ነው። እንዲህ ሞተን ዝም ከማለታችን በፊት ባለንበት ጊዜ ደግሞ ለነፍስ የሚሆነውን ስራ ብንሰራ መልካም ነው። ሁሌም አገልግሎታችን ይሄን ይመስላል። በመቃብር ቤት እያደረን በእግር የሚካሄደውን በእግር፣ በፈረስ የሚካሄደውን በፈረስ፣ በመኪና የሚካሄደውን በመኪና፣ በአውሮፕላን የሚካሄደውን በአውሮፕላን ሄደን አገልግሎታችንን እንቀጥላለን ማለት ነው። ከመቃብር ቤት ወጥተን ደግሞ የሊሙ ሻይ መድኃኔዓለም ምን ይመስላል የሚለውን በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ።
ቤተክርስቲያኑ ያው ከተመሰረተ በ1969 ዓመተ ምህረት ነው። እዚህ ቦታ ላይ ታቦተ መድኃኔዓለም በዚህ አካባቢ በሚኖሩ አንዳንድ አባቶች ከራሳቸው ይዞታ ላይ ቆርሰው ታቦተ መድኃኔዓለም እዚህ ቦታ ላይ እንዲተከልላቸው ጥያቄ በማቅረባቸው እነሱ ናቸው ያው እዚህ ቦታ ላይ ያስገቡት ማለት ነው። ከዚህ በፊት ግን ከሱ በፊት ከ69 ዓመተ ምህረት በፊት ሲገለገሉና ሲያገለግሉ ወይንም መካነ መቃብራቸው ከዚህ የ10 ኪሎ ሜትር ጌቾ ቅዱስ ሚካኤል ቤተክርስቲያን እዛ እየተጓዙ ነበረ መካነ መቃብራቸውም አገልግሎታቸው። እዚያ በኋላ ነው በ1969 ዓመተ ምህረት እዚህ የተተከለው። ታቦተ መድኃኔዓለም ከገባ በኋላ እንደገና በነበሩ እናቶች አባቶች መልካም ፈቃድ የእመቤታችን የድንግል ማርያም ታቦት ይጨመርልን ብለው ሲጠይቁ እናታችን ድንግል ማርያም አብራለች። እዛ በመቀጠል የተወሰነ ዓመትን በማስቆጠር ታቦተ ሰማዕቱ ቅዱስ መርቆሬዎስ እሱም አለ። በጥቅሉ 3 ጽላቶች ናቸው እዚህ ቦታ ላይ ያለው። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። የመድኃኔዓለም ቤት፣ የመብርሃን ቤት፣ የሰማዕቱ መርቆሬዎስ ማረፊያ ቤተክርስቲያን ፈርሶ የኛ ምኑ ይገነባ ይሆን? የተዋህዶ ልጆች መሰረቱ የፈረሰው ጉልላቱ የወደቀውን የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያን ስለ መድኃኔዓለም ብላችሁ አብረን እንገንባ። ይህን ቤተክርስቲያን እንደተባለውንም 3 ጽላት ነው ያለው። እነዚህ 3 ጽላቱ አባታችን መድኃኔዓለም፣ እናታችን ቅድስት ድንግል ማርያም፣ የሰማዕቱ መርቆሬዎስ ናቸው። በእነሱ የምናገኘው በረከት እስካሁንም ድረስ ያቆዩን የእነሱ በረከት ነው። ኢኮኖሚያችን ተሟልቶልን ኑሯችን ሞልቶልን አይደለም። የእነሱ በረከት ግን ከቤታችን አለ፣ አልወጣም። በዛ በረከት ነው የምንኖረው እና አባቶቻችንም አገልጋይ አባቶቻችንም በሚሰጡን አቅማቸው በሚችለው ወንጌል ትምህርት በመጽናት ቤተክርስቲያኑ በመመላለስ ያለንን እምነታችን አጠንክረን ለዚህ ለቤተክርስቲያኑ ካለው አካባቢ ምእመኑ ቁጥር አናሳማና ከተለያዩ ከሚገጥሙ ችግሮችን በተለይ የኦርቶዶክስ ሃይማኖት ያለባት ፈተና ሁላችንም እናውቀዋለን። ይህን ፈተና ተቋቁመን በዚህ ቤተክርስቲያን ላይ በመመላለስ በረከቱን ከኛ ጋር አልተለየንም፣ በረከቱ አለን። አገልግሎቱ ከወር እስከ ወር ያው ከሞላ ጎደል እየተገለገለ ነው። ደሞዛቸውም ውስን ቢሆንም ቤተሰብ የሚመሩበትና ለራሳቸውም የሚሆናቸው ገንዘብ ባይከፈልም ያው አካባቢው ጋር የቀን ስራም አገልጋዩ እየሰራ የሚገለገሉ አሁን 11 ነን። ከ11ዱ አገልጋይ አንድ የአብና መምህር አንድ መርጌታ አሉ። እሳቸውም ያው የሚከፈላቸው ውስን ነው። ደሞዙ አይደለም ያው የእግዚአብሔርን ተልእኮነት ለመፈጸም ነው ያሉት። የተወሰኑ ዲያቆናቶች ወደ 14 አስክነዋል። አሁንም ደግሞ ወደ 18 ወደ 23 ነው 24 እያስተማሩ ነው። በዛ አይነት መልኩ ለዲያቆናቶችም እየተከፈለ አይደለም ክፍያው፣ ነፃ ነው እያገለገሉ እሳቸው ባስተማሯቸው ነፃ ነው እየተገለገለ ያለው። ለዲያቆናቱ ሁሉ የሚከፈል ቢኖር
አገልግሎቱ እንደሚደፈን በሳቸው ታታሪነት ነው። ሌላው አንድ ከኔ ጋር 3 ካህናቶች አሉ። ከመርጌታ ከመምህሩ ጋር 5 ነን። ከኔ ጋር 2 ዘበኛ አለ። እንደምታየው ዙሪያውን ጫካ ነው። 2 ዘበኞች አሉ። አንድ አቃቢ አለን። 4 ዲያቆናቶች በነፃ የሚያገለግሉ አሉ። በጥቅሉ 11 ነን። መብርሃን እኮ አማላጇ ናት። ስለምታማልደኝ ሁልጊዜም ደስተኛ ነኝ እኔ። ምክንያቱም በህይወቴ እውነቴ ነው የምላችሁ ተጨንቄም አላውቅም፣ ጭንቀውም ገጥመውብኝ አላውቅም። መብርሃን አንቺ እርጅኝ ካልኩ መድኃኔዓለም አባቴ አንተ እርዳኝ ካልኩት አንድ ቀን የገጠመኝ ፈተና በድል ከመወጣት በስተቀር ለምን እንዲሆንኩ ብዬ የምጸጸትበትም ጊዜ ገጥሞኝም አላውቅም። የተቀመጥኩበት እርሻ ነው የወንጌል አዝመራ የሚታጨድበት፣ ቃሉን የታጠቀ ጎበዝ ገበሬ የሚሰፍርበት አውደ ምሕረታቸው ነው በአጠቃላይ ማለት ነው። በዚህ ሊሙ ደብረ ሰላም መድኃኔዓለም ቤተክርስቲያን ውስጥ ያሉ ንዋያተ ቅድሳት ማሳያቸው ይህ ነው። ይህ ከበሮ አርጅቶ ቀይሩኝ የሚል ነው። መሰል ንዋያተ ቅድሳቶች በመቅደሱ እንዲሁ ይገኛሉ። የቀን ፀሐይ፣ የክረምት ዝናብ እየተፈራረቀባቸው ቅዱሳት የሆኑ ንዋየ ቅድሳንን እንደዚሁ እያበላሻቸው ነውና በከተማ 1 ሳይሆን 5 6 ቅያሬ የተቀመጡ ክርስቶስን ማክበሪያ ንዋያተ ቅድሳት እዚህ ግን ብርቅ ናቸው። አሁንም ቢሆን በጭቃም በጨፈቃም ብትሰራ ቤተክርስቲያን አንዲት ናት በማለት እናታችን እመቤታችን ቅድስት ድንግል ማርያምን፣ ልጇ መድኃኔዓለምን፣ ሰማዕቱ መርቆሪዎስን ይዘው እዚሁ በጫካ እልፍ ዓለም እያዩ ዛሬም ለዓለም እያበሩ አባቶቻችን ከልጆቻቸው ጋር መድኃኔዓለምን ተስፋ አድርገዋሉ። እንዳንድ ካህን እንግዲህ ያውም ቤተልሔሙ የእግዚአብሔር ሥጋው ደግሞ የሚዘጋጅበት በዚህ ባለው ቤት እውነት ያሳፍራል። እሱም ደግሞ እኛ ሰርተን አይደለም፣ አቅማችን ከማነሱ የተነሳ የምእመናኑም አቅም ከማነስ የተነሳ አጠገብ ላይ አጋጣሚ የሆነ ሰው አርፈው ነበር። አንድ አባት ሲያርፉ እዛ አካባቢ አሁን ቤተልሔም ብለን የያዝነው ተቀብሮ ነበር። በዚህ አጋጣሚ የእሳቸው መቃብር ቤት ነው እየተጠቀምን ያለው። ንፋስም አደጋ ላይ ነው ያለው። በሩም አያምርም። ሁሉም ነገር በቃ የተበላሸ ነው። በጣም ነው የአንድ ክርስትናን ሕይወት ወደ ታይ ዝቅ አድርጎ የሚያሳይ ይመስላል እና በጣም ተሰምቶናል። ይሄ ሁሉ የሆነበት ምንድነው? ከችግር አንጻር መስራት አልቻልንም። የአንድ ግለሰብ መቃብር ቤት ለዛም ስራዬ ብሎ ተሰርቶ አይደለም፣ የምናደርገው ጠፍቶን ነው እንደዚህ ይሆነ። ኑ ምግብ ቅመሱ ማዕድ ተቋረሱ ተብሎ የክርስቶስ ልጆች የሚጠሩበት ሥጋ ወደሙ የሚዘጋጅበት ቤተልሔሙ በዚህ ደረጃ መገኘቱ ምናልባትም ከመንገር በላይ የምታዩትን የሚያሳዝን መሆኑ በደንብ እረዳለሁ። ቤተልሔም ነው ብለውናል። አጥር የለውም፣ በወጉ አልተሰራም። ግን የከበረው
ሥጋ ወደሙ ተቀምጦ እኛ እንድንከብርበት የሚዘጋጅበት ታላቁ ስፍራ። እባካችሁ የተዋህዶ ልጆች የሊሙ ደብረ ሰላም መድኃኔ ዓለምን ቤተ ክርስቲያን ኑን ገንባ። ሕዝብ እንዲሰማው ምዕመናን ወገኖቻችንን የድረሱልን ጥሪ ማስተላለፍ የምፈልገው አንደኛ ከምንም በላይ ደግሞ ከህንፃው በላይ አገልግሎቱ እንዲሟላ ነው። አገልግሎቱ ከሞላ ጎደል ነው እየተገለገለ ያለው ማለት ነው። ከሞላ ጎደል ማለት የደሞዝ እጥረት ስላለ ማለት ነው። እነዚህ ዲያቆናቶች ደሞዝ ትንሽ እንኳን ለሳሙና ይከፈለን ቢል ደብሩ የሚከፍለው እንደሌለ፣ ሁለተኛ ደግሞ ከዛ በመቀጠል ደግሞ ህንፃ በአዲስ መልኩ ተሰርቶ አሁን ታቦቶች ያሉበት በጣም ስጋው ደግሞ የሚሰራበት አሳፋሪ ነገር ነው። ያፈሳል። መንበሯ ደግሞ ትንሽ መንበር ናት ያለችው። እዚቹ አካባቢ አሰርተናት ነው መንበር ላይ እዛ ላይም ደግሞ አሁንም ያፈሳል እና በዙሪያውም ደግሞ የምታዩት ጫካ ነው። ለገዳምም የሚሆን ቦታ ነው። ለዛ ላይ ደግሞ ደህንነቱም ትንሽ አስጊ ነው ለማለት የፈለግነው ምንድነው ጠንከር ያለ እንኳን በር ቢኖረው አያሰጋንምና በአዲስ መልኩ ቤተክርስቲያን እንዲታነጽ እና በምዕመናኑም ደግሞ አነስተኛ ስለሆነ ቤተክርስቲያኑ ታንጾ እነዚህ ታቦታቶች በአስቸኳይ ጥሩ ቦታ አገልግሎት ጥሩ ቤተክርስቲያን ላይ ተሰርቶ እንዲገቡ ምኞታችን ነው። የምንፈልገውም ይሄ ነው። ክቡራን ተመልካቾቻችን እንግዲህ እንዲህ የጅማ ሀገረ ስብከት የነበረንን አገልግሎት በዚህ አንደኛውን ቦታ አጠቃለን መተናል። በቀጣይ ደግሞ ሰቃ ወረዳ ላይ ሰቃ ከጅማ ሰቃ ሄደን ከሰቃ ደግሞ ወደ ውስጥ ወደ 30 ምናምን ኪሎ ሜትር ወደ ውስጥ ሄደን በጣም በሚያሳዝን መልኩ የእናታችን ቅድስት በዓታ ለማርያም ቤተክርስቲያንንም ጎብኝተናል። እሱንም ወደፊት እንለቅላችኋለን እናመጣላችኋለን። ከስር በምትመለከቷቸው የባንክ አካውንቶች ለሊሙ ሻይ መድኃኔዓለም ቤተክርስቲያን የበኩላችሁን ድጋፍ እንድታደርጉ በእግዚአብሔር ስም አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እየመጣብንን ያለብን ማት ይመልስልን፣ መልካም ነገሮችን ደግሞ ከፍ አድርጎ ያሰማን። ሰላም ለሀገራችን፣ ለመሪዎቻችን ጥበብ ያድልልን፣ ለአባቶቻችን እድሜን ይስጥልን። የቅዱስ ሲኖዶስ ጉባኤም ተጠናቋል። እንግዲህ አባቶቻችንና መንፈስ ቅዱስ በጋራ ሆነው የወሰኑት ውሳኔ ከዳር እንዲደርስ በጎደለውም ደግሞ አባቶቻችን ያጎደሉትን አይተው በመንፈስ ቅዱስ ጋር ድብብቅ ሳይጫወቱ ሁሉን የሚያይ ነውና ወደ ቀለባቸው እንዲመለሱ አንዳንድ ክሶችን ደብዳቤዎችን አይተናል። እኛ ማንሳት አልፈለግንም፣ ግን እነሱ የረሳ ነው ከመሰላቸው እናነሰዋለን። የሌላው ግን ውሳኔዎቻችሁ እንገዛለን። አባቱኑን እናንተን አባት አድርጎ ስለሰጠንም እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ የሞከሩ እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ትልቃች ሚዲያ እዚህ አይነት ሰዎች የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም
በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቅ ሚዲያ